ሰላም ሰላም ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? እንዴት ከረማችሁ? ኦርቶዶክሳውያን እንኳን አደረሳችሁ። ትናንትና ቪዲዮ ለቅቄያለሁ። ነገራችን ላይ እንኳን አደረሳችሁ። ያው የኔ ድምጽ ስለሌለበት በድምጽ እንኳን አደረሳችሁ ልበላችሁ። ለብርሃነ ትንሣኤው እንኳን አደረሳችሁ። እግዚአብሔር ይመስገን ለዚህ ቀን ያደረሰን ስሙ የተመሰገነ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ውዶቼ እንዴት ናችሁ? ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ እንኳን ደህና መጣችሁ። ውድ የሀገሬ ልጆች ደህና ናችሁ ወይ? በዓል እንዴት እያሳለፋችሁ ነው? ሳምንቱን ሁሉ በዓል ነው እንግዲህ። እግዚአብሔር በስደትም ብንሆንም ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። በቤተ ክርስቲያንም ሄደን ማክበር የቻልነ እግዚአብሔር ክብሩን ይውሰድ። እንዲሁም ደግሞ በቤት ሆነን ራሱ ቤታችን ሆነን ራሱ ማሰባችን በቂ ነውና በሰው ሀገር በባዕድ ሀገር ሆነን ይሄንን እግዚአብሔር ለዚህ ቀን ራሱ መድረስ ስቲል እንኳን ሁሉ ነገር ተመቻችቶልን በሚዲያ በቀጥታ ስርጭት እየተከታተልን ያሳለፍነ በዓለ ትንሣኤውን ሁላችንም እግዚአብሔር ይመስገን። ደስ ይላል። አይዟችሁ፣ አይጥፋችሁ። በሰው ቤት ሆናችሁ መውጣት የማትችሉ ወጥታችሁ በዓልን ማክበር የማትችሉ እንደዚሁም ቤተክርስቲያን መሄድ የማትችሉ ሁላችሁ አይዟችሁ፣ ተመስገን ነው። ምክንያቱም በእኛ ጊዜ ሁሉ ነገር የተሻሻለ ነው። በእኛ ጊዜ ሁሉ ነገር ጉንፋን ይዞኛል በጣም ማለት ነው። የሚገርማችሁ ነገርና ኢንተርኔት አለ። የትም ቦታ መንቀሳቀስ መውጣት እንኳን ባንችል በቀጥታ መከታተል እንችላለን እና ደስ የሚል ነው። የዘንድሮ ጾሙም አልታወቀንም፣ በዓሉም ደስ የሚል ነው ያለፈው። እግዚአብሔር ይመስገን። እግዚአብሔር ደግሞ የመጪውን ዘመን የሰላም የአንድነት የፍቅር ያድርግልን። የምንዋደድበት እንደው ይሄ ሰላምን ያጣነው ጊዜ ጠፍቶ ሰላም የሚመጣበት ጊዜ ያርግልን። እንደው መድኃኔዓለም በቃ ይበለን። አሜን በሉ፣ እውነት አሜን በሉና ዜና እረፍት ይዤ ነው የመጣሁት። በነገራችን ላይ ያው ወደ መጀመሪያ የሚቀድመውን ልበል ብዬ ነው። ያው እንግዲህ ወንድማችን ወይም አባታችን ሰለሞን ተካ እንዳረፈ አየሁኝ ዞር ዞር ስል ማለት ነው። እና እንደው አይጉድ እቺ ጊዜ እግዚአብሔርን በቃ አለ አይደለ የሰው ልጅ እኖራለሁ ብሎ ብዙ ነገር ያስባል፣ ብዙ ነገር ያቅዳል፣ ብዙ ነገር ግን በቃ መቼ እንደምንጠራ አናውቅም። ለዚችውም ህይወታችን ይችንም ለምንኖርባት እንፋጃለን፣ እንባላለን፣ በቃ ብዙ ነገር እንሆናለን እና ከባድ ነው። መቼ እንደምንጠራበት የምንሄድበት ቀን አይታወቅም። ብቻ አላውቅም። እግዚአብሔር ነፍሱን በአጸደ ገነት ያኑር ማለት ውጪ ምንም ልንል አንችልም። እንግዲህ አሜሪካም ኖራችሁ አውሮፓም ኖራችሁ የተለያየ ሀገር ክፍለ ሀገርም ኖራችሁ ሞት የሚባለው ነገር አይቀርም። በየትኛውም ቢሆን የትም ይሁን የትም ያቺ የተጻፈችላችሁ ቀንን አታልፏትም። ያው ራሱን ተክቶ ነው የሄደው። ልጆች አሉት እግዚአብሔር ይመስገን መጠሪያ። ያው እሱም እንግዲህ እድሜ በዚህ ቀን አይደለም በሱ እድሜ አርጅቶ ጃጅቶ እንኳን አንድ አባት አሁን የት አገር ጳጳስ ነው የካቶሊክ ጳጳስ ነው የተባለው በ84 ነው በ85 በትክክል አላየሁትም አመታቸው አረፉ እያሉ ነበር። እንኳን በ85 አመት 100 ምናምን አመት ወላ 200 እንኳን መንቀሳቀስ የምትችሉ ከሆነ ብትኖሩ አትጣሉም መቼም ገብቷችኋል። በህይወት ስትኖሩ ግን ደግሞ እግዚአብሔር የጻፈልን ቀን አለው። የየራሳችን የተጻፈልን የምንጠራበት ቀን ሁላችንም ያው ተራ ነው እንጂ የምንጠብቀው እዚህ ምድር ኗሪ ሆነን አንኖርም እና እግዚአብሔር መቼም እንደዚህ ወጥቶ ካመቅረካ ድንገተኛ ሞት ይሰውረን ነው የሚባለው። ታመሞ ሞት ጸጋ ነው። በአሁኑ ሰዓት ታሞ መሞት ምንክን ነው ተብሎ ታመመ ሞት እግዚአብሔር ይመስገን የሚባልበት ነው ወይ ለምን ሞታ አይባልም። ምክንያቱም ታሟል፣ ጠይቀነዋል። አንድ ቀንም ሆነ 2 ቀን ታሞ ጠይቀነዋል። ሰው በወጣበት የሚቀርበት ጊዜ ስለሆነ አሁን ላይ ማለት ነውና ሞት ረክሷል። ኢትዮጵያ ላይ በተለይ ሞት ረክሷል። እንዲሁም በተለያየ ክልሎች በቃ እኛ ብቻ ነን እየሞትን ያለነው። በነገራችን ላይ አበሻ ኢትዮጵያውያን እኛ ብቻ ነን እያለቅን ያለነውና ሰሞኑን እየተፈጠረ ያለውን ምናልባት እያያችሁ ይሆናል ሁላችሁም እና እንግዲህ
በባህር እየወጡ የሚያልቁ ወንድም እህቶቻችንን እያያችሁ ይሆናል ሁላችሁም ብዬ አስባለሁ። ያው በየራሳችን ነገር ተጠምደን አንዳንድ ብዙ መረጃዎችን አናይም እና ምናልባት አላያችሁ ከሆነ አላቅም። ብሬክስ ሀበሻው እያስተላለፈው ነው። ምክንያቱም ከዚህ ቀደም እንዲሁ ራያ ሀዘን ላይ ናት። ከዚህ ቀደም እንደዚሁ ሀዘን ላይ እንደሆነችው አሁንም ሌላ ሀዘን ድጋሚ እንደዚሁ በሚሊዮን እኔ እንደው ህዝቡ ወጣቱ አሁንማ ተለቅሞ አልቋል ማለት ይቻላል። እና ከዚህ ቀደም ወደ 180 ምናምን ወጣቶች እንግዲህ ሴትም ወንድም እንዲሁ ጀልባ ተገልብጦ አለቁ በሰው ሀገር ተሰደዱ። ምክንያቱም እዛም መኖር አልቻሉም ከሀገራቸው ስደትን የሚመርጡት አንደኛ ህጋዊ ሆኖ ለመምጣት ገንዘብ ያስፈልጋል፣ ፓስፖርት ያስፈልጋል፣ ብዙ ነገር ያስፈልጋል እና ያን ነገር ስለማይሟላላቸው ግዴታ የሚመርጡት ህገወጥን መንገድ ነው የሚመርጡት። ካደረስኩ ድረስ በነገራችን ላይ በህይወታቸው ላይ ወስኖበት ነው መሰለኝ የሚወጡት እና እንደው ይሄ የሚሆነውን ነገር አያዩም ወይ? በቃ ከመነሳታቸው በፊት እኔ የሚገርማችሁ በፊት የዛሬ ስንት ነው የዛሬ በ2007 አካባቢ ነው እና እንደዚህ ፓስፖርት ማውጣት በጣም አስቸግሮ የነበረ አዲስ አበባ እንግዲህ በአካባቢያችሁ በተወለዳችሁበት ምናምን እያሉ አይሰጧችሁም እና በጣም እያመላለሱ ስለነበረ ህገ ወጡን መርጬ ነበር ታውቃላችሁ። በቃ ምንም ማድረግ አልችልም በህገ ወጥ መንገድ በቃ መሄድ አለብኝ ብዬ መርጬ ነበር። እናቴ ግን በቃ እኔን ቀብረሽ ከሆነ የምትሄጂው እሺ ነው ያለችኝ። እኔን ቀብረሽ ከሆነ እንጂ ያለዛ ህገ ወጥ መንገድ አንቺ ለራስሽ አታንሽም፣ በሀገርሽ ላይ እየሰራሽ ነው ሲጀመር። ሲቀጥል ደግሞ የዚህን ያክል ህጅ ልሙት የምትይበት ነገር ይሄን ያክል ምን እንትን ኑሮ ነው እንደ የፈለግሽውን እዚህ እንደፈለግሽ አድርጊ ነኝ እንጂ ጭራሽ አታገኝም ምናምን ስትለኝ ኧረ ከእናቴ እናቴ ሳትፈቅድልኝ ከእናቴ ፍቃድ ውጭ ሆኜ ሂጅ ላይቀናኝ ይችላል። ስለዚህ እውነቷን ነው ብዬ የሆነች ልጅ ነበረች አብራኝ፣ እሷም በህገ ወጥ ነው መጀመሪያ የሚሄደችው። ከዛ ተይዛ መታ ነው ጉንፋን ይዞኛል። ተይዛ መታም አሁንም ድጋሚ ልትሄድ ነው እሷ ታውቃላችሁ። እና እሷ ጋር ነበረ እንሂድ ችግር የለውም ምናምን ብላኝ ማለት ነው ሊሄድ የነበረው። ከዛ እሷ ሄደች ተመልሳ ሄደች በዛው በባህር ማለት ነው። ያው ደርሳለች። በነገራችን ላይ ግን አጋጣሚው አይታወቅም። እሷ አሁን እንደዛ ብላ በሰላም አለፈች ማለት እኔም በሰላም አልፋለሁ ማለት አይደለም። እግዚአብሔር እሱ እንትን ሲልላችሁ ነው። ያው ቀናችሁ የተጻፈው ቀናችሁ አለ። ግን ቢሆንም ደግሞ ከባድ ነው። ምን እንደምላችሁ አላውቅም። ከባድ ነውና እግዚአብሔር ግን ከሁሉም ነገር መጠበቅ የሚችለው እሱ ነውና አሁንም መድኃኒዓለም ይጠብቀን፣ በእውነት ይጠብቀን። እሱ መድኃኒዓለም ይጠብቀን ነው የሚባለው። በጣም አስፈሪ ጊዜ ላይ ነው ያለነው። ወተን መግባት አንችልም። ይሄ ሁሉ ነገር እያዩ እነሱ ሄደው ይማገዳሉ፣ በዛው እንደወጡ ይቀራሉ። ለእናት አባት ጸጸት፣ እናት አባት አስተምረው አሳድገው ልጄ ነገ ጧት ይጦረኛል ይቀበረኛል ብለው አይን በሚያዩበት ሰዓት እነሱ ሄደው በባህር ለአሳራት ሆነው ሲቀሩ በጣም ያሳዝናል። ግን ምን ታደርጋላችሁ? ከሆነ በላይ የሚሆን ነገር የለም። ግን አሁንም ቢሆን ማዕበል አለ በኃይለኛው። እነሱ ራሱ እንደዛ እየተባለ ነው ደላላዎቹ ሲሏቸው የነበረው አሉ። ማዕበል አለ እየተባለ ነው። ዝም ብለው በግዴለሽነት ብሬክስ እያወራ ነበረ ሰምታችሁ ከሆነና ማዕበል አለ እየተባሉ ነው ዝም ብለው የጫኗቸው። ከሞቱ ይሞቱ ከየደረሱ ይድረሱ ብለው ዝም ብለው የጫኗቸው ይኸው አለቁ። አሁንም ቢሆን እያስተላለፈ ነው። አሁንም እኮ የሚሰማ ህዝብ የለም። ይሄ ሁሉ ነገር እየተፈጠረ አሁንም መንገድ የጀመሩ ይኖራሉ። እውነት ይሄ ሁሉ ነገር እያዩ እኮ አሁንም መምጣት የሚፈልጉ ይኖራሉ። በቃ ሰው ታውሯል እንዴ? ህይወቱን በገዛጁ እንደው ባህር ውስጥ ከቶ ከመሞት እዛ እንደው በራብ ለምን አይሞትም? እውነት በራብ ለምን አይሞትም? ይሄ ነገር እንዳለ እያወቁ ለምንድን ነው በቃ ምንም ቢሆን ምንም መቼም እዛም መኖር ባይቻልም ብዙ ስቃይ፣ ብዙ መከራ፣ ብዙ ችግር ቢኖርም ካለው ሰላማዊ አይነት ጉዳይና በዚህ የሚሆነውን ነገር ስታዩ ብዙ ችግር አለ። እዛም መኖር አትችሉም። ወጣቱ በተለይ በጣም በተለያየ ነገር ነው
ከባድ ነው። ግን ቢሆንም ደግሞ ገብቷቸዋል። መቼስ እዛው በሀገራችሁ ወይ ብትሞቱ ይሻላል። ለአሳራት ከመሆን ቤተሰብ እንኳን አንስቶ ቀብሮ እዛው እርሙን ያወጣል። አሁን ግን ሬሳቸው አይገኝም ባህር ውስጥ። ቤተሰብ እንኳን እውነተኛ ልጅ እኮ ምናልባት ወጥቶ እኮ ሊሆን ይችላል ይመጣ ይሆን እኮ ይሆናል እያሉ ተስፋ የማይቆርጡበት ቀብራችሁ እርማችሁን ካላወጣችሁ የሞት ሁላ አይመስላችሁም። እና በጣም ነው የሚያሳዝኑኝ እናት አባቶቻቸው። እነሱስ መቼም ወስነውበት ነው እየሄዱ ያሉት። ሞት እንዳለ አውቀው ነው የሚሄዱት ያሉት። እየተነገሩ ነው እየሄዱ ያሉት። ታውቃላችሁ፣ እየነገሯቸው እነሱ እንደዚህ ነገር አለ እባካችሁ እየተባሉ ነው አንሰማም ብለው እየሄዱ ያሉት። ስለዚህ አሁን ቤተሰብ ነው የሚያሳዝነኝ። ቤተሰብ ነው ምስኪኑ ቤተሰብ ነው የሚያሳዝነኝ። ማርያም እዛ ጋር ሆነው የሚሰቃዩት ስንት መከራ አይተው አሳድገው ስንት ነገር መስዋዕት ከፍላችሁበት ነው ልጅን ስታሳድጉ እና ይሄን ሁሉ ነገር መስዋዕት ከፍለው አሳድገው ደረሰልኝ በሚሉበት ሰዓት ወጥቶ ለአሳራት ሲሆን ምን አይነት ስሜት እንደሚሰማ አስቡት። እና አሁንም ቢሆን ብዙዎቻችሁ ስሩበት ቪዲዮ። እንደው የሚሰማ እንኳን ቢገኝ ማለት ነው። የሚሰማ እንኳን የለም፣ ግን የሚሰማ እንኳን ቢገኝ ቪዲዮ ስሩበት ለብዙዎቻችሁ ማለት ነው። እውነት በዚህ ጉዳይ ደላላዎች እየወሰዱ አይዟችሁ እኛ እናደርሳችኋለን እያሉ እየወሰዱ የሚማግዷቸው ከድርጊታቸው እንዲቆጠቡ እንዲሁም እንዲያዙ እነሱ እንደዚህ እያደረጉ የሰው ህይወት የሚቀጥፉ ያሉት እነሱ ስለሆኑ እንዲያዙ ምናልባት ከነሱ የወጣ አንድ ሰው ያን መረጃ ምናልባት በምንም አድርጎ ቢያወጣው እነዛ ሰዎች ተይዘው ለህግ ቢቀርቡ እንደዚህ እየወሰዱ የሰውን ህይወት ለሚቀጥፉት ገብቷቸዋል። ይሄን ህገ ወጥ መንገድ መቼ ይቆማል? አይቆምም። እስከ መቼ ድረስ ታዲያ እንደዚህ ህዝቡም ሲመረው በቃ ሂጅ ልሙት ካለፍኩ ልለፍ ካላለፍኩም ልሙት ብለው ነው ዝም ብሎ ወጥተው እየወጡ የሚሄዱትና በጣም ያሳዝናል። እናቶች እዛ ሲያለቅሱ፣ አባቶች በቃ እንደዚህ። አሁን ራያ ሀዘን ላይ ናት። ሙሉ ራያ ማለት ትችላላችሁ ሀዘን ላይ ናት። ያው ታዲያ ምን ያደርጋሉ? ምንም በለቅሶ አይመለስም፣ በሀዘን አይመለስም። ሬሳቸውን እንኳን አይተውን እርማቸውን ማውጣት የማይችሉና ብዙዎቻችሁ ቪዲዮ ስሩበት። ብሬክስ አበሻው ያው በርትቶ እየሰራ ነው። እሱ በነገራችን ላይ ጎበዝ ነው። አካባቢውም እንደመሆኑ መጠን በርትቶ እየሰራ ነው። ግን ሸርሸር አድርጎ እንዲሁም ደግሞ ቪዲዮ ስሩበት። ድምጽ ሆኖ ያለቁት የሞቱት ሞተዋል። በርግጥ ግን ቢያንስ እንኳን ሌሎቹን ማትረፍ ከተቻለ የሚመጡትን እንደዚህ አይነቱን ነገሮች እየተፖሰተ የሚለቀቅ ከሆነ እሱን ሲያዩ ፈርተው በጣም ይቅርታ በጣም ኃይለኛ ጉንፋን ነው የያዘኝና እንፍንት እያልኩ ነው እያወራሁ ያለሁት። እና እሱን አይተው እንኳን እነሱ ከድርጊታቸው እንዲቆጠቡ ወይም ሊመጡ ያሰቡት ደግሞ ከመንገዳቸው እንዲቆሙ ቢተላለፍ የመልእክት ሁላችንም ብንሰራበት ባይ ነኝ። ምክንያቱም ድምጽ ስንሰራ ሲሰራጭ በተለያየ ነገር እነሱ ምናልባት ፍራቻ ሊያድርባቸው ይችላል። አንዱ ጠቁሞ ቢያስይዘንስ በሚሉ ደላላዎቹም ከዚህ ስራቸው ቢያንስ እንኳን ጋብ ሊሉ ይችላሉ። ታውቃላችሁ። እና ሁላችንም ቪዲዮ ብንሰራበት ብዬ አስባለሁ። እንዲሁም ደግሞ አንዳንድ ካላችሁ እህት ወንድሞቻችሁን በባህር ልታመጡ ያሰባችሁም ትኖራላችሁ። አሁንም በተለይ ሳዑዲ አረቢያ የምትኖሩ እዛ ቀድማችሁ የገባችሁ እናንተ ናችሁ። ለዚህ ድርጊት እህት ወንድሞቻችሁን እየጋበዛችኋቸው ያላችሁት ማለት ነው። ምክንያቱም እናንተ ውሰዱ ብለው እዛ በሚያለቃቅሱበት ሰዓት በቻላችሁት አቅም መርዳት ነው፣ ማገዝ ነው። ካልቻላችሁ ግን እነሱ ወደ እሷ ሀገር እንደሚመጡ ታሱ እንደምታነሷቸው እንደምትቀበሏቸው ምናምን እናንተ እንትን ካላችኋቸው እነሱ ገብቷቸዋል። የሆነው ይሁን ብሎ ይመጣሉ። አሁንም ከመምጣት አይቆሙም። መጥተው ካልደረሱ ካልሰሩ ምን ያደርጋሉና
እንመጣለን ሲሉ ራሱ የሆነ ሌላ ማስፈራሪያ እኛ የለንበትም። በቃ ስልካችሁን ማጥፋት ምናምን እንደዚህ አይነት ነገር ብታደርጉ ተመራጭ ነው። በእርግጥ እዛ ሆኖ አንቺ ራሽን እየሰራሽ አንቺ ስላልፈልሽ ወይም አንቺ ጥሩ ቦታ ስላለሽ ነው እኛ ሁሉ ስቃይ እየደረሰብን ምናምን ሌሏችሁ ይችላሉ። አዎ እናውቃለን ብዙ ነገር እንዳለ፣ ግን አማራጭ የለም። ሙቶ ከሚቀር እዛ ቢቸገር ይሻላል። መቶ ከሚሞት ለአሳራት ከሚሆን እዛ ቢቸገር ይሻላል ነው የምላችሁ። እዛ ይቸገር፣ ችግር የለውም። ችግር እኮ ያልፋል። በህይወት ካለ የሰው ልጅ ሁልጊዜም እንደተቸገርክ አትኖር። ችግር ያልፋልና እዛ ሆነው ይቸገሩ። ስልካችሁን አጥፍታችሁ ከነሱ እንትን ጭራሽ መጥፋት ትችላላችሁ። እና በዚህ በማድረግ ብትተባበሯቸው እየመጡ ባያልቁ። እከሌ እኮ ገብቷል እኔስ ገባ የለም እከሌ እኮ አልፏል። ያ ሰው እግዚአብሔር እንግዲህ እንትን ብሎት ህይወቱ ረጅም ሆኖ በሰላም ካለፈ አንተ በሰላም ታልፋለህ ማለት አይደለም። ለምን ህይወታችሁን በመንገድ ታስቀሩታላችሁ? ኧረ ተው። ስለዚህ በሳውዲ አረቢያም ሆናችሁ ወንድሞቻችሁን የምታመጡ ከድርጊታችሁ ብትቆጠቡ ጥሩ ነው። ካቻላችሁ በህጋዊ መንገድ አምጧቸው። ካልቻላችሁ በቃ እዛው ይስሩ፣ እዛው ይራቡ፣ ይጠሙ። በቃ ችግሩን ይቻሉት። እና እሱን ነው የምለው። እንፍንፍ እያልኩኝ ከጉንፋኔ ጋር ነው ያወራኋችሁ። በጣም ይቅርታ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ እህታችሁ ሜላት ነበርኩ አብሬያችሁ ቆየሁት። ባይ ባይ። ሰላም ሁኑልኝ። መልካም ምሽት።